ትንሽ ከተጨዋወትን በኋላ ትኩር ብሎ አየኝና እውነቱን ልንገርህ፣ እኔ ጋዜጠኛ አይደለሁም። እኛ የዚህ ዓለም ገዢዎች ነን። ታዋቂና ሀብታም የእግር ኳስ ተጫዋቾችን ቡድን ለመቀላቀልና ስኬታማ መሆን ከፈለክ ከኛ ጋር መስራት ይኖርብሃል አለኝ። እናቴ ገና ድሮ ልጅ ሳለሁ ጀምሮ ነፍስህን እንዳትሸጥ እያለች የምትመክረኝ ምክርና ማስጠንቀቂያ በአእምሮ ያቃጨለብኝ። የዚህ ሰይጣናዊ ምስጢራዊ ቡድን አባል ለመሆን ነፍሳቸውን ለሰይጣን ከመሸጥ በተጨማሪ ልጆቻቸውን እንዲሰዉ የተጠየቁም አሉ። ውድ የሱፐርናቹራል ቻናል ቤተሰቦች ይህን ምስክርነት ለብዙዎች ይደርስ ዘንድ ላይክ እና ሼር በማድረግ እንዲሁም የሕይወት ምንጭ ኢየሱስ እያላችሁ ኮሜንት ማድረግ አትርሱ። ተወልጄ ያደግኩት አይቮሪ ኮስት ውስጥ ነው። ቤተሰቦቼ ሙስሊሞች ናቸው። ከልጅነቴ እስከ ወጣትነት ዕድሜ የነበረኝን ከፍተኛ የእግር ኳስ ፍቅር በችሎታና በእውቀት ለማነጽ ከፍተኛ ጥረት ሳደርግ ነው ያደግኩት። ይህም ጥረቴ ተሳክቶልኝ በፕሮፌሽናል የእግር ኳስ ተጫዋችነት ከአይቮሪ ኮስት ወደ እንግሊዝ ሀገር መጣሁ። እንግሊዝ ሀገር ከመጣሁ በኋላ ነው እንግዲህ ይህ ነገር የገጠመኝ። ሰውየው በመጀመሪያ ጋዜጠኛ እንደሆነ ነግሮኝ ነበር የተዋወቀኝ። አንተ ገና በወጣትነትህ በታይላንድ በኳታርና በበርካታ አገሮች ተዘዋውረ ስለተጫወትክ ብዙ ልምድ አለ። ቃለ መጠይቅ እናደርግልህ፣ ምክንያቱም ደጋፊዎችህ ስለ አንተ ማወቅ ይፈልጋሉ አለኝ። እኔም ነገሩን በሚገባ ሳላስብበት እሺ የሚል ምላሽ ሰጠሁት። ከጥቂት ሳምንታት በኋላም በአንድ ቡና በምንጠጣበት ቤት ተገናኘንና ትንሽ ከተጨዋወትን በኋላ ትኩር ብሎ እያየኝ እውነቱን ልንገርህ፣ እኔ ጋዜጠኛ አይደለሁም አለኝ። እኔም ግራ ተጋባሁና የእግር ኳስ ተጫዋቾች ተወካይ ወይም ኤጀንት ከሆንክ እኔ የራሴ ኤጀንት አለኝ፣ ወይም ደግሞ ከሌላ ክለብ ተወክለህ መጥተህ ከሆነ እኔ አሁን ባለሁበት ክለብ ደስተኛ ስለሆንኩ ክለቡን ለቅቄ ወደ ሌላ ክለብ መሄድ አልፈልግም አልኩት። እሱ ግን አልተረዳኸኝም። እኛ የዚህ ዓለም ገዢዎች ነን። የስፖርቱን ኢንዱስትሪ፣ የፋይናንሱንም ኢንዱስትሪ፣ የሙዚቃውንም ኢንዱስትሪ የምንገዛና የምንመራው እኛ ነን። አንተ ደግሞ ገና ወጣት ነህና የዝነኛ ታዋቂና ሀብታም የእግር ኳስ ተጫዋቾችን ቡድን መቀላቀልና ስኬታማ መሆን ከፈለክ ከኛ ጋር መስራት ይኖርብሃል አለኝ። ይህ ለኔ ከባድ ነበር፣ ምክንያቱም እኔ የማምነው ስኬታማ ለመሆን ጠንክሬ መስራት እንዳለብኝ ነበር የማምነው። ሰውየው አሁንም አተኩሮ እየተመለከተኝ ይህንን ምስጢራዊ ቡድን እንድቀላቀል በአጽንዖት መጎትጎቱን ቀጠለ። ፍርሃት ተሰማኝ፣ ምክንያቱም እኔ በወቅቱ ጌታን አላውቅም ነበር። ይህ ሰው ደግሞ ለምድራዊ ስኬት ስል ነፍሴን ለሰይጣን እንድሸጥለትና የኢሉሚናቲ አባል እንደሆን እየጠየቀኝ ነው። አሁን በጌታ ከሆንኩ በኋላ ያንን የሰይጣን ግብዣ እንዴት ተቋቁሜ እምቢ እንዳልኩ ይገርመኛል። ግን የማስታውሰው እናቴ ድሮ ገና ወደ እንግሊዝ ሀገር ከመምጣቴ በፊት ጀምሮ ነፍስህን እንዳትሸጥ እያለች ሁሌ የምትመክረኝ ምክርና ማስጠንቀቂያ በአእምሮዬ ውስጥ ያቃጭል ስለነበረ ጌታ በእናቴ ምክር ተጠቅሞ ከሰይጣን ወጥመድ እንዳስመለጠኝ አምናለሁ። ሰውየውን የኢሉሚናቲ አባል ለመሆን ምንድነው ማድረግ ያለብኝ? ከእኔ የሚጠበቀው ምንድነው ብዬ ጠየቅኩት። እሱም ምንም ከባድ ነገር የለውም፣ አንድ አድራሻ ሰጠሃለሁ፣ እዛ ትመጣና የተለያዩ ስርዓቶችን እንፈጽምልሃለን፣ አባል ትሆናለህ አለኝ። ነገር ግን ወደዚያ ስፍራ ሳልሄድ ቀረው። ከዓመታት በኋላ ጌታን እንደ ግል አዳኜ አድርጌ ተቀብዬ ክርስቲያን ሆንኩኝ። ጌታን ከተቀበልኩ በኋላ ያኔ ሰይጣን ነፍሴን በምድራዊ ስኬት ሊገዛት ካቀረበልኝ የረከሰ ግብዣ ያስመለጠኝ ኢየሱስ ክርስቶስ እንደሆነ የገባኝ መጽሐፍ ቅዱስን እያነበብኩ ሳለ በማርቆስ ወንጌል ምዕራፍ 8 ከቁጥር 37 ላይ ሰው ስለ ነፍሱ ቤዛ ምን ይሰጣል የሚለውን ቃል ካነበብኩ በኋላ ነው። ዛሬ በስፖርቱ ኢንዱስትሪ ውስጥ ያሉ ሰዎችን የማገለግል አገልጋይ ስለሆንኩ በርካታ ስፖርተኞች ወደ እኔ የመጡ ምስክርነትን ሰምተን ነው ወደ አንተ የመጣ ነው፣ እኔ የኢሉሚናቲ ቡድንን ተቀላቅያለሁ፣ ኢየሱስ ክርስቶስ እኔንም እንዳንተ የሚያድነኝ ይመስልሃል እያሉ የሚጠይቁኝ በርካቶች ናቸው። ያንን ምስጢራዊ ቡድን ስትቀላቀሉ ፍቅር ያላቸው፣ ገንዘብ የሚወዱ፣ ዓለማዊ ዝናና ክብርን የሚወዱ ሰዎች ደግሞ በቀላሉ ወጥመዳቸው ውስጥ ይገቡላቸዋል። በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ እንደተጻፈው ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ እንደሚለው። ኢየሱስ ክርስቶስ በሥጋ በምድር ላይ በነበረበት ጊዜ ሰይጣን ኢየሱስን ሊፈትነው የሞከረው በተመሳሳይ መንገድ የዓለምን ክብርና ዝና ማግኘት ከፈለክ ወድቀ ስገድልኝና
ይህን ሁሉ እሰጥሃለሁ በማለት ነበር። እኛ ዛሬ እያለፍንበት ያለነው ፈተና ሁሉ ኢየሱስ ክርስቶስ ቀድሞ ተፈትኖ አሸንፎ ያለፈበት ነው። እኔ ጌታ ረድቶኝ በየቀኑ በርካታ ስፖርተኞችን ከገቡበት የሰይጣን ወጥመድ ነፃ ይወጡ ዘንድ እየረዳዋቸው እገኛለሁ። አንዳንዶቹን ሰይጣን ያሰራቸውን ኃጢአት ለማመን ይከብዳል። ስለዚህ ራሳቸውን ሲያስቡ ይህን ሁሉ ኃጢአት ሰርቼማ እግዚአብሔር መቼም ይቅር አይለኝም ብለው ነው የሚያስቡት። ነገር ግን የእግዚአብሔር ቃል በአንደኛ ዮሐንስ ምዕራፍ 1 ከቁጥር 7 ላይ እንደሚናገረው የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ተብሎ እንደተጻፈው እጅግ ብዙ ሰዎች ከነበሩበት የሰይጣን እስራት ተፈተው ነፃ ወጥተው የእረፍት ሕይወት ሲኖሩ አይቻለሁ፣ እመሰክራለሁ። በመዝናኛው ኢንዱስትሪ፣ በፊልም፣ በስፖርትና በሙዚቃ በመሳሰሉት ውስጥ ያላችሁ ሰዎች በዚህ አይነት እስራት ውስጥ ከሆናችሁ መፍትሄውና መውጫ መንገዱ መድኃኒቱ ኢየሱስ ክርስቶስ እና ስለናንተ ስለኛ ኃጢአት ያፈሰሰው ቅዱስ ደሙ ነው። ይቅር ይላችኋል፣ ከኃጢአትም ሁሉ ያነጻችኋል፣ ከሲኦል ፍርድም ያድናችኋል። የእግዚአብሔር የማዳን መንገዱ እንዲሁ በነፃ የተሰጠን ጸጋው ነው። የምስጢራዊው የሰይጣን ቡድን አባላት ሰዎችን ሲመለምሉ እግዚአብሔር ሊጠቀምባቸው የሚፈልጋቸው ሰዎች ላይ ትኩረት ያደርጋሉ። ኢየሱስ ክርስቶስ ጴጥሮስን ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስላንተ ማለድሁ ያለው ለዚህ ነው። ሉቃስ ወንጌል ምዕራፍ 22 ከቁጥር 31 እስከ 32። ራሳችሁን ነፍሳችሁን ለጌታ ለኢየሱስ ክርስቶስ በእውነት ሰጥታችሁ ከሆነ ሥጋን የሚገድሉትን አትፍሩ፣ ምክንያቱም ነፍሳችሁ በእግዚአብሔር ዘንድ ደህንነቷ ተጠብቋል። እነሱ ዓለምን የምንመራው እኛ ነን ይበሉ እንጂ የሰይጣን ሥልጣንና ኃይል በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ተገፏል። እነሆ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ሥልጣንን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም ተብሎ ተጽፏል በሉቃስ ወንጌል ምዕራፍ 10 ቁጥር 19 ላይ። ይህን ምስክርነት ለብዙዎች ይደርስ ዘንድ ላይክ እና ሼር አድርጉት። ሱፐርናቹራል ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የወንጌል ማኅበርተኛ ሁኑ። ጌታ አብዝቶ ይባርካችሁ።